ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ፣ አስተማሪ፣ ቆንጆ የሆነውን ቪዲዮ ነው። ምንድነው በዛሬው ቪዲዮ የምናየው ካላችሁ ራሳችሁን እንዴት በቀላሉ በጽሁፍ ከሌሎች ሰዎች ጋር ማስተዋወቅ እንደምትችሉ የማሳያችሁ ይሆናል። ታዲያ እናንተ ደግሞ ይህንን ቪዲዮ መሰረት በማድረግ ስለ ራሳችሁ የተለያየ ነገር መጻፍ የምትችሉ መሆኑንና በጣም በቀላሉ ከአዳዲስ ሰዎች ጋር መታወቅ የምትችሉ መሆኑ እንዲሁም ራሳችሁን በማንበብና በመጻፍ የተካናችሁ እንድትሆኑ የሚያደርግ እጅግ በጣም አስደናቂ ቪዲዮ ነው። እዚህ ጋር የተለያዩ አረፍተ ነገሮችን ወይም ስለ ራሳችሁ መጻፍ የምትችሏቸውን ቆንጆና የተመረጡ አረፍተ ነገሮችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁኝ። ምክንያቱም ከዚህ ቪዲዮ የተለያዩ መረጃዎችን ለምሳሌ የማንበብ የመጻፍ ክህሎታችሁን ማሳደግ ትችላላችሁ። እጅግ በጣም አስፈላጊ ስለሆኑ አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል ሳያቋርጡ የተከታተሉ እጅግ በጣም ብዙ ተማሪዎች ማንበብና መጻፍን ስለቻሉ እየቻሉም ያሉት ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት በሙሉ እጅግ በጣም ጠቃሚ የሆኑ አረፍተ ነገሮችን፣ ቃላትን፣ ፊደሎችን እና የተለያዩ ጠቃሚ የሆኑትን ለማንበብ የሚረዷችሁን አስፈላጊ የሆኑ ትምህርቶችን በየጊዜው ስለምንለቅ ይህንን ቻናል ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያት እና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና አስፈላጊ ትምህርቶችን የምናስተምርበት ትልቅ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ከነርሱ ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ ማንበብና መጻፍን ችላችሁ ራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ወይም በሚትስ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው ማለት ነው። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ስለምናመጣችሁ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። ማንበብ የቻላችሁት እኔን ቀድማችሁ በማንበብ ትክክል እንደሆናችሁና እንዳልሆናችሁት ማረጋገጥ ትችላላችሁ። ማንበብ ያልቻላችሁት ደግሞ
ከኔ ጋር እኩል በማንበብ የማንበብ ችሎታችሁን ቀስ በቀስ ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ ቅድም እንደተናገርኩኝ ዛሬ የምናየው ምንድነው ካላችሁ ስለ ራሳችሁ መጻፍ ብትፈልጉ እንዴት ትጽፋላችሁ የሚለው እንደ ምሳሌ አጠር አድርጌ የተወሰኑ አረፍተ ነገሮችን ነው ያመጣሁላችሁ። እናንተ ደግሞ እነዚህን መሰረት በማድረግ የተለያዩ አረፍተ ነገሮችን በራሳችሁ መፍጠር ትችላላችሁ ወይም መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ ለምሳሌ መጀመሪያ ጊዜ ከሰዎች ጋር በጽሁፍም ሊሆን ይችላል፣ በስልክም ሊሆን ይችላል፣ በቀጥታ በአካልም ሊሆን ይችላል ምን ጀምረው ራሳችንን ከማሳወቅ ወይም ስማችንን ከመናገር ነው ማለት ነው። ውድ ቤተሰቦቼ ምን ይላል? ስሜ ስሜ ይላል። አያችሁት? ስና ሜ ነች። ስሜ ይላል። አቤል አቤል ይላል። አቤል በላይነህ በላይነህ ይላል። አያችሁት? ስሜ አቤልና ከዛ በላይነህ ይላል። እቺ ሁለት ፊደል ነች። ሁላችሁም ታነባላችሁ። ነና ው ነው። በጣም አሪፍ። መተዋወቅ መተዋወቅ ይቻላል ይላል። በጣም አሪፍ። እስኪ አንድ ላይ አያይዘን እናንብብ ሙሉ ትርጉሙን ለማግኘት። ምክንያቱም አረፍተ ነገር ስንል ሐሳባችንን ሙሉ በሙሉ ማስተላለፍ ከቻልን ያንን ጽሑፍ አረፍተ ነገር ነው የምንለው ማለት ነው። ውድ ቤተሰቦቼ አንድ ላይ አብረን እናንብብ። ስሜ አቤል በላይነህ ነው። መታወቅ ይቻላል። አያችሁት? እዚህ አቤል የሚለው ላይ የራሳችሁን ስም ማስገባት ትችላላችሁ። የራሳችሁንና የአባታችሁን የፈለገ ስም፣ ሴቶች ከሆናችሁ መሰረት ምናምን እያላችሁ የራሳችሁን ስም ማስገባት ትችላላችሁ። ስለዚህ በጽሁፍ እየተታወቃችሁ ከሆነ እንደዚህ ብላችሁ ስሜ እከሊት ወይም ስሜ እከሌ ነው፣ ስለዚህ መታወቅ እንችላለን ብላችሁ መጻፍ ትችላላችሁ ማለት ነው፣ ፖላይት በሆነ ወይ። ስለዚህ ሁለተኛው ጋር እንሄዳለን። ይሄኛው ስሜ አቤል በላይነህ ነው፣ መታወቅ ይቻላል ይላል። በጣም አሪፍ። ወደ ሁለተኛው ስናመራ ደግሞ ምን ይላል? አሁን ይላል። 3 ፊደል ነች። አሁን ለጊዜው ይላል። የሚኖረው ከሀገር ውጪ ነው ይላል። እስኪ አንድ ላይ አብረን እናንብብ። አሁን ለጊዜው የሚኖረው ከሀገር ውጪ ነው። አያችሁት? መጀመሪያ ራሳችሁን ካስተዋወቃችሁ በኋላ ቀጥላችሁ የተለያየ ነገር ማውራት ትችላላችሁ። ከነዛ ውስጥ አንደኛው ለምሳሌ የት እንደምትኖሩ መግለጥ አለባችሁ ማለት ነው፣ ወይም እሱንም መጠየቅ አለባችሁ። እዚህ ጋር የተጻፈው አረፍተ ነገር አሁን ለጊዜው የሚኖረው ከሀገር ውጪ ነው ይላል። አያችሁት? ያላችሁበትን ቦታ በጽሁፍ በአጭሩ ገለጣችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሚቀጥለው እንሄዳለን። በቅርቡ ይላል። በቅርቡ በጣም አሪፍ። ወና ደነች ወደ ይላል። ሀገሬ የመምጣት በጣም አሪፍ። ሐሳብ አለኝ ይላል። እስኪ አንድ ላይ አያይዘን እናነባለን ማለት ነው። ውድ ቤተሰቦቼ በቅርቡ ወደ ሀገሬ የመምጣት ሐሳብ አለኝ ይላል። አያችሁ ውድ ቤተሰቦቼ፣ ለምሳሌ የራሳችሁን ሐሳብ ማውራት ትችላላችሁ። ቀለል ያሉትን ዲፕሊ ባገቡ እንኳን እንደዚህ አይነት ሐሳቦችን ሼር ማድረግ ትችላላችሁ፣ ወሬያችሁን ለማሳደግ ማለት ነው። በጽሁፍ ለምሳሌ በቅርቡ ወደ ሀገሬ የመምጣት ሐሳብ አለኝ ብላችሁ መጻፍ ከፈለጋችሁ በእንደዚህ አይነት መልኩ ወይም በእንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛ እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል ደግሞ? ሁለት ይላል። ሁና ለ ከዛ ት ሁለት ይላል። ወንድሞች ይላል። እና ይላል። በጣም ቀላል ነው። ሁለት እህቶች አሉኝ። አያችሁት? ስለ ቤተሰብ
ማውራት ጀመራችሁ ማለት ነው። ስለዚህ እስኪ አንድ ላይ አብረን እናንብብ። 2 ወንድሞች እና 2 እህቶች አሉኝ ይላል። አያችሁ ውድ ቤተሰቦች፣ እንደዚህ ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ወደ አምስተኛ እናመራለን። እዚህ ጋር የምታዩት አምስተኛው ምን ይላል? አሁን። አያችሁት? ለማንበብ ያደረግነው ምንም ሌላ አዲስ ነገር የለም። የፊደሎችን ድምፅ በአግባቡ ነው የጠራናቸው ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም ለማንበብ ማድረግ ያለባችሁ ለምሳሌ የፊደሎችን ድምፅ በትክክል መጥራታችሁን ማረጋገጥ አለባችሁ ማለት ነው። ምክንያቱም የተለየ ከጠራችሁ የተለየ ትርጉም ነው የሚሰጠውና ምናልባት ትርጉም የሌለውን ቃል ሊሰጥም ይችላል። ስለዚህ የፊደሎችን ድምፅ በትክክል መጥራት ከቻልን ማንበብ በጣም ቀላል ነው ማለት ነው ውድ ቤተሰቦቼ። አሁን አሁን ይላል እዚህ ጋር አሁን ያለሁበት ያለሁበት ይላል። ሁኔታ ሁኔታ ባይመችም ደስተኛ ይላል። ነኝ ይላል። እስኪ አንድ ላይ አያይዘን ወይም አብረን እናንብብ። አሁን ያለሁበት ሁኔታ ባይመችም ደስተኛ ነኝ ይላል። አያችሁ ውድ ቤተሰቦች፣ ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ያላችሁበት ሁኔታ ላይመች ይችላል፣ ነገር ግን ደስተኞች ናችሁ። አንዳንድ ጊዜ አይታችሁ ከሆነ ሁኔታው ማይመች እንኳን ቢሆን በዛ ሰዓት ደስተኞች ሆናችሁ ራሳችሁን ልታገኙ ትችላላችሁ። ይህ ማለት ምን ማለት ነው? ደስታ ከሁኔታ ጋር ያን ያህል ቁርኝት የለውም፣ ወይም ደስታ ሙሉ በሙሉ በሁኔታ ውስጥ ማድረግ የለባችሁ ማለት ነው። ሲመቻችሁ ብቻ የምትደሰቱ ከሆነ እና ሳይመቻችሁ ሲቀር ደግሞ ከልባችሁ የምታዝኑ ከሆነ ደስተኞች ማትሆኑ ከሆነ ያ ነገር ጭንቀት ይወልዳል ማለት ነው። ስለዚህ አሁን ያለሁበት ሁኔታ ባይመችም ደስተኛ ነኝ ብላችሁ በቀላሉ መጻፍ ከፈለጋችሁ እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የምታዩት ስድስተኛ ምን ይላል? ዛሬን ይላል። በማየት ዛሬን በማየት እግዚአብሔርን እጅግ አከብራለሁ ይላል። አያችሁ፣ ዛሬን በማየት እግዚአብሔርን እጅግ አከብራለሁ ይላል። አንድ ላይ ሲነበብ ዛሬን በማየት የሚለውን በማየቴ ብላችሁ እቺን ተም ማድረግ ትችላላችሁ። ራሳችሁን ለመግለጥ ወይም ስለ ራሳችሁ ለማውራት ከፈለጋችሁ ዛሬን በማየቴ ብላችሁ አንዷን ሰርዛችሁ ቴ በማድረግ በማየቴ ብላችሁ መጻፍ ትችላላችሁ ማለት ነው። እናንተ ዛሬን በማየት እግዚአብሔርን እጅግ አከብራለሁ ይላል። ምክንያቱም ውድ ቤተሰቦቼ ይህ ማለት ምን ማለት ነው? ሁል ጊዜ ማመስገን እንዳለባችሁ የሚያሳይ አረፍተ ነገር ነው። ምክንያቱም ዛሬን ያላዩ እጅግ በጣም ብዙ ሰዎች በዓለም ውስጥ አሉና፣ ስለዚህ ዛሬ ላይ መሆን ራሱ ዛሬን ማየት በራሱ እድለኝነት ነው። ስለዚህ ካለንበት ከየትኛውም ሁኔታ ይልቅ ብዙ የምናመሰግንበት ምክንያቶች አሉን ማለት ነው። ካለማመስገን ማመስገን እጅግ በጣም ስለሚጠቅም ዛሬን ስላያችሁ ማመስገን እንዳለባችሁ የሚያሳይ አረፍተ ነገር ነው። እጅግ በጣም አሪፍ ነው። አሁን ወደ ሰባተኛ እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል? የእግዚአብሔር ይላል። የእግዚአብሔር ፈቃድ ከሆነ በቅርቡ እንገናኛለን። አያችሁት? እንገናኛለን የሚለው ትንሽ ረዘም ይላል። አንድ ላይ ስናነበው ግን እንገናኛለን። እስኪ አንድ ላይ አብረን እናንብብ ውድ ቤተሰቦቼ። የእግዚአብሔር ፈቃድ ከሆነ በቅርቡ እንገናኛለን። አያችሁት? ለምሳሌ ከጓደኞቻችሁ ጋር እየተጻጻፋችሁ በእንደዚህ አይነት መልክ በቀላሉ የእግዚአብሔር ፈቃድ ከሆነ በቅርቡ እንገናኛለን ብላችሁ በሜሴጅ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። እንዳያችሁት እዚህ ጋር እጅግ በጣም ብዙ አረፍተ ነገሮችን መመስረት እንችላለን። ነገር ግን እንደ ሳምፕል የተወሰኑትን አረፍተ ነገሮችን መስርቼላችኋለሁ። እናንተም ራሳችሁን የሚገልጸውን የተለያዩ አረፍተ ነገሮችን ይህንን መሰረት በማድረግ
መመስረት ትችላላችሁ ማለት ነው ውድ ቤተሰቦቼ። ታዲያ ዛሬ ያየነው ይህንን ይመስላል። ሳጠቃልላችሁ ምንድነው ካላችሁ ያየነው የተለያዩ አረፍተ ነገሮችን ወይም ስለራሳችን የሚያወሩ አረፍተ ነገሮችን እንዴት መመስረት እንደምንችልና በቀላሉ ደግሞ የማንበብ የመጻፍ ክህሎታችንን እንዴት ማሳደግ እንደምንችል የሚያሳይ እጅግ በጣም አስደናቂ አስተማሪ ቪዲዮ ነው ያየነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል እጅግ በጣም ብዙ ተማሪዎች በራሳቸው ለውጥ ስላዩና በቀላሉ እያነበቡና እየጻፉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሳብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና በሌላ በአሪፍ ቪዲዮ እንድንመጣ እገዛችሁን እንፈልጋለን። ስለዚህ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እያስተማርን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ከኛ ጋር እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑንና ራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ከዚህ በፊት እጅግ በጣም ብዙ ተማሪዎችን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስላመጣናቸው እናንተንም ደግሞ ተቀብለን በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገን ልናሰለጥናችሁ እንፈልጋለን ውድ ቤተሰቦቼ። ስለዚህ እየመጣችሁ እንድትመዘገቡና ክላሳችሁን እንድትጀምሩ ይሁን። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍን እንድትችሉ እናንተን መርዳት ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።